ይሄንም ተወስዱኝ። ልቀቁኝ። ደግሞ እኔ ነኝ የምመጥናት ከኔ ጋር ነው መሆን ያለበት። ጭራሽ አብርሃም አይመጥናትም እያልክ ነው። እሺ አይመጥናትም እያልክ ነው አብርሃምን። ኧረ አይደለም ጭራሽ አብርሃም አይመጥናትም እያልክ ነው። እንዲህ ማላችሁ እንዲህ ብዛታችሁብኝ እንደፈለጋችሁ ልታደርጉኝ ትችላላችሁ፣ ግን ልንገራችሁ ስሜቴን በግልጽ ትላንትም ተትላንት ወደ ምንም ያልቀየርኩት አንድ እውነት አለኝ እኔ ልብ ውስጥ ማንንም ሊፈቀው ያልቻለ ልንገርህ። እጄ ላይ ያለ ነገር ልታስጠለኝ እንደፈለክ ልታደርገኝ ትችላለህ። ልቤ ውስጥ ያስቀመጥኳት ግን ሄርሜላ ብቻ ነች፣ ነገም ዛሬ። ያ ማለት ሴት ልጅ ትሞታለህ፣ ያ ማለት እርካት ትሞታለህ፣ መቼም አታገኛት። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ያው ደህና ነን ብንል ይሻላል እና አንዳንድ ነገሮች ከሚፈጠሩት አንፃር ሰሞኑ ብዙ ነገሮች ተፈጥረው አብርሃምን አገኘዋለሁ ባልኳችሁ መሰረት አብርሃምን አግኝቼዋለሁ። ያው ባገኘውም ግን የተለየ ነገር ያገኘሁት ነገር የለም። ያው እንደማንኛውም ሰው ለማውራት ነው የሞከርኩት። ምክንያቱም እንደሰለጠነ ሰው በመጀመሪያ አካሄዴን ልሄድ አልፈለኩምና በንግግር ለመፍታት እሱን አገኘሁት። እሱ አግኝቼው ብዙ ነገሮች ተፈጥረው እናንተ አይታችኋል። ዛሬ ደግሞ ወደ እናንተ የመጣሁት የዛ ቀን በተፈጠረው ነገር አንደኛ በጣም አዝኛለሁ፣ ሁለተኛ ደግሞ አልዋሻችሁም ልቤ በጣም ነው የተሰበረው። ለምን ተሰበረ ካላችሁኝ መወዳት ልጅ እና ማፈቅራትን ልጅ እንዴት እንደምወዳት ስነግረው አንድን እንኳን ቃል ልተነፍስ አላደረገኝምና እንዳወራ እንኳን እድሉ እየሰጠኝ አልነበረም። ምን ላችሁ ፈልጌ ነው ለመግባባት እየሞከርኩ በሄድኩ ቁጥር እሱ እየቀለደ ነበር፣ ለመግባባት እያወራሁ በሄድኩ ቁጥር እሱ እየቀለደ ነበርና መሀል ላይ እንዳያችሁት ያ ምንድነው እሱ ነገር እንደማያስኬደው መጀመሪያ እዚህ ጋር ልነግረው ፈልጋለሁ። ቶሎ ደግሞ ወደ እናንተ ያልመጣሁበት ምክንያት ምንድነው በጣም ነው የከፋኝና ደስ የማይል ስሜት ውስጥ ነበርኩኝ። የሆነ በቃ ብቻ አላቅም እንዴት እንደደበረኝ ልነግራችሁ አልችልምና በጣም ሲከፋችሁ ከማውራት ይልቅ መደበቅን ወይ ደግሞ ራሳችሁን ማየት ትፈልጋላችሁና ራሴን እያየሁበት የነበረ ቀናት አለና መሀል ላይ ባለው ክፍተት ቀናት ውስጥ ራሴን እያየሁ ራሴን ፕሮቴክት እያደረኩ ነበረ። ቢያንስ እንደዚህ ምስኪን እንደዚህ ተሰብሮ አለብህ እንደዚህ ከፍቷል፣ ግን ደግሞ እስቲ ራስህን አጠንክረህ በቃ ከሚዲያ ላለመራቅ አሁን ተመልሰህና አብርሃምን ድጋሚ የሚገርም ምላሽ መስጠት ትችላለህ። አብርሃም ላንተ አያቅትህም፣ ምንም ሊያመጣ በሚችል ሰው አይደለም። አንተ እንደውም ማድረግ ትችላለህ የሚል አእምሮዬን አሳመንኩትና ማድረግ እንደምችል አመንኩኝ። ማድረግ እንደምችል ሳምን ደግሞ ወደ እናንተ የመጣሁት ዛሬ እንደተሰበርኩ እንደወደኩ ምናምን ምንም እንደሆንኩ እንደቀሸምኩ እንዲያይ አልፈልግም። አሁንም ቢሆን ነገም ቢሆን ማልተው ነገር ምንድነው ታውቃላችሁ? መውደድ የማፍቀር ፍቅር ማለት እውር ነው። ሁላችንም የምንስማማበት ሐሳብ ነውና ፍቅር እውር ነው። ይሁን ነገር ተው ስላላችሁ የሚተው ነገር ወይ ደግሞ ይቅር ስላላችሁ የሚቀር ነገር አይደለም። ያ ማለት ካላችሁ መስተጋብር ወይ ደግሞ ለዛ ሰው ካላችሁ ስሜት አንፃር ነው። እኔ በአግባቡ እንዲያወራኝ የፈለኩት ለምንድን ነው? አንደኛ ስሜቴን ተረድቶ እንደ ወንድ ልጅ ይሁን ነገር አንደርስታንድ አድርጎ ኢቭን ያጽናናኛል ወይ ደግሞ መጀመሪያ አንተን ላገኘ ከዛ በኋላ ደግሞ እሷን የማገኝበት መንገድ ያመቻችልኛል ብዬ ነበር። እሱ ግን ያለ ያደርግልኝ ፈቃደኛ አልነበረም። በነገራችን ላይ ኢቭን ጠዋት ስነሳ እንኳን እየዛቱብኝ ነበርና ብዙ ሰው ደውሎልኛል ሳልዋሻችሁ። የዛ ቀን ካወራም በኋላ ማስጠንቀቂያም ነገር እየላከልኝ ነበር እሱ በአንዳንድ ስልኮች ብቻ ያስጠነቅቀኛል። እኔ ደግሞ ይሁን የመፍራትም ነገር የለብኝም ታውቃላችሁ። ምክንያቱም ለምን እፈራለሁ? የመጣው ነገር እንደ ወንድ የምትጋፈጡት ነገር ሊሆን ይችላል። የትኛውም ነገር ከእጃችሁ እንደማይወጣ ስለምታውቁ ምንም ነገር የሚያስፈራ ነገር የለም። ብዙ ነገሮች ማለት ነው እንዴት ብታቆም ይሻልሃል፣ ብታርፍ ይሻልሃል ምናምን ነገር በቃ በአብርሃም ከመጣህብን አብርሃም ሰዎች አሉትና በአብርሃም ከመጣህብን ምናምን ዛቻ አለ። ያ ደግሞ ነገር ያስቀኛል። እኔ ለመሰላችሁ የሆነ ወንድ ልጅ ሆኖ የሚፈራ ከሆነ እንጂ ስሜት አይሰጥም ታውቃላችሁ። ይሁን ነገር ብቻ አላውቅም፣ የሆነ በቃል የለኝም ማልገልጽበት ምክንያት አንደኛ እንደዛ አይነት ስጋት ስለሌለብኝ፣ ሁለተኛ ደግሞ ለሚመጡት እያንዳንዱ ጥያቄዎች ምላሽ መስጠት ይችላሉ። ያውላችሁ ወንድ ልጅ የትኛውም አይነት የህይወት መንገድ ሊያልፍ ይችላል። አፍቅሮ ሊጎዳ ይችላል፣ ልቡ ሊሰበር ይችላል፣ ልቡ በጣም ከሚያስበው በላይ በጣም ሊጎዳ ይችላል። ያም ሁሉ ተቋቁሞ መቆም አለበት፣ ምክንያቱም ወንድ ልጅ ስለሆነ ማለት ነው። እና ዛሬ ላይ ሰዎች አስፈራሪ ሰዎች የሆነ ነገር ሰዎች እንዲያሉ አይደለም የኔ ፖይንት። ስላስፈራራኝ ደግሞ የሆነ ነገር ስላደረገን ያልተው እመጣለሁ ማፍቀር ይናገራሉ። በነገራችን ላይ እርግጠኛ ሆኜ የምነግራችሁ ነገር ቢኖር እሱን ያደርጋታለሁ በጊዜ ሂደት። ጊዜ የማይፈታው ችግር የለም። በነገራችን ላይ ጊዜና ሰዓት የማይፈታው ችግር ስለሌለ ልባችሁ ላይ ያለውን ፍቅር ማጥፋት አይችልም ማንም ሰው። እጃችሁ ላይ ያለ ነገር ሊነጥቅ ይችላል።
አቅም ከበለጣችሁ የሆነ ነገር ጉልበት ካለው በተለያዩ ነገሮች ጉልበት ካለው እጃችሁ ያለው ነገር ሊወሰድ ይችላል። ግን ደግሞ ልባችሁ ላይ ያስቀመጣችኋት ወይ ደግሞ በቃ ቆንጆ አድርጋችሁ የሳላችሁትን ነገር ሊያጠፋባችሁ አይችልም ማለት ነው። እና ምላችሁ ፈልጌ ነው ይሄ ሁሉ የምታዩት ግርግር፣ ይሄ ሁሉ ሰጣ ገባው፣ ይሄ ሁሉ ሁኔታ ማለት ነው ለሰከንድም እንኳን ልቤ እንዳላስደነገጠው እኔ ያናደደኝ በነገራችን ላይ ልቤ ሰበረው ያልኳችሁ ምን መሰላችሁ? እኔ ጋር ያለውን ስሜት ለማንጸባረቅ በሞከርኩት ማይሆን መልስ ስለሰጠኝ ብቻ ነው። ኢቨን መጨረሻ እንኳን አወጣጡ ማያምር አወጣጥ ስለወጣብኝ ነው ልቤ በጣም እንትን የተናደድኩት። ለምን የሆነ ሰው የተባለ ሰው መጀመሪያ ማክበር አለባችሁ። ካወራችሁም እንኳን የሆነ ነገር እሺ ምን ላይ ደረስክ የሚል ድምዳሜ መስጠት አለባችሁ። በዛ መልኩ ስለፈታኝ በጣም ነው የተናደድኩትና ለዛ ነው ዛሬ መጣሁት። እና ምላችሁ ፈልጌ ነው ምንም የወደቁ ቢመስላቸው አንዳንድ ሰዎች ምንም ደግሞ የሆነ የማይሆን ነገር የተፈጠረብኝ ቢመስላቸው እመኑኝ እኔ አሁን ነገሮች ከማድረግ ወደ ኋላ የሚያግደኝ ነገር ለሰከንድም የለም። አሁንም አፈቅራታለሁ፣ አሁንም ወዳታለሁ። ሰው የሚለየኝ የለም ማለት ነው። ያ ማለት የልቤን ስብራት ሸፍነውና ሄርሜላን ልቤን ሰፋ አድርጌ እንድጠብቃት ወይ ደግሞ እንደ ወንድ ልጅ እንደው ፍላጎት እንዲኖረኝ ነው ያደረገው። መዛታቸው ምን ማለታቸው ግድ አልሰጠኝም። ዛሬ ወደ እናንተ የመጣው እንዳልጠፋውና እንዳልተሰበርኩ ልነግራችሁ ፈልጌ ነው። በእያንዳንዱ ቦታ በነገራችን ላይ የደወሉኝ ሰዎች ይሁን አብርሃምን ከነካህብን እንዲህ ሄርሜላና አብርሃም ከነካ እንዲህ ምናምን ብለው ዛቱ። አንተ ባለህበት አለ እንደ ጥላህ ነው የምንዞረው ምናምን እያሉ እየዛቱብኝ ነበርና እስኪ እናያለን። እስኪ ይኸው ቪዲዮም እየሰራሁላችሁ ነው ከመጡልን ማለት ነውና እንደ ጥላ ቢዞሩ እንደሆነ ነገር ቢያደርጉ እንደፈለጉ ቢሆኑ ለሰከንድ እንኳን ምስጋና ብቻ አላቅም። እኔ ይሁን የምፈራበት ኬስ ተስጀምር ምንድነው? አቤት ማናችሁ? ልቀቁኝ። አይ ምንድነው? ምን አጠፋው? ምንድነው ችግር? እሺ ያጠፋሁት ነገር አለ? ችግር ምንድነው? አውቄያለሁ። እሺ ምን አርኩ? አይ ካንተ ጋር ወይም ታውቀኝ ነገር አለ? እኔ አታውቀኝም። እኔ አውቃለሁኝ። እሺ ምን አርኩ? ልቀቀኝ። ስለ አብርሃም ምንድነው የምታወራው? ምንድነው የምታወራው ስለ አብርሃም? እሺ ልቀቁኝ አንዴ እኮ ምንድነው የምትናገረው? እሺ ልቀቀኝ። አትንካኝ እያልኩ አይደል እንዴ አንተ? አንዴ አዳምጠኝ። ቆይ ልቀቀኝ። ምንም ነገር እንዳታደርገኝ ነግሬሃለሁ። አንተ ማን ስለሆንክ ነው ስለ አብርሃም መጥፎነት? ማንም ልሁን እሺ ይኸውልህ ማን ስለሆንክ ነው የምታወራው? እኔ በነገራችን ላይ አብርሃምን አላጣጣልኩትም። እየሰማኸኝ ከሆነ እና ምን እያረክ ነው? ባለፈው ስላልከው ነገር ሙሉ ቪዲዮ ስላየን ነው እዚህ ጋር ሲጀመር እዚህ ጋር የመጣ ነው። አንተ እዚህ ጋር እንዳለ አውቀን የመጣ ነው። እሺ መረጃ አጣርተን የመጣ ነው። እሺ ይኸውልህ እንድታዳምጥ የምፈልገው ነገር እኔ አብርሃምን ጠልቼ ወይ ነው ሌላ ነገር ሳይሆን አብርሃም ለምን አክብሮ አላወራኝም ነው። ያ ማለት ግን ደውላችሁ ታስፈራሩኝ መብቱ አይደል? ደውላችሁ መብቱ እኮ ነው። መብቱ አይደለም? እሺ አትክፈኝ፣ አትንከኝ። ሚስቱ አይደለችም አላልኩም እኮ አፈቅራታ። አንተ በመምጣታ እሱ ስለሆነ ነው እንደውም እንደዚህ ያወራ። አዎ ሚስቱ አድርጓታል፣ ግን አፈቅራታለሁ። እኔ ብሆን አግኝቼ አላወራም ነበር። ይኸውልህ እንዲህ ጥፍጥፍ ነበር ማድረግ አስጠፈጥፍ ነበር። እኔ አብርሃም ስማኝ፣ አሁንም እየዛታችሁ አዎ እየዛትንብህ ነው። ምን ልታመጣ ነው? ምን ልታመጣ ነው? በስነ ስርዓት አውራ። ስለ አብርሃም አንድ ነገር መጥፎ ነገር እንዳታወራ ካፍም አለ። ይኸውልህ እኛን ላታቀን ትችላለህ፣ እኛ ግን አንተን እናውቃለን። በቀደም በሰራው ቪዲዮ ነው እየተከታተልን የነበረው ማለት ነው። ዛሬ በስተመጨረሻ ያለበትን እኔ በቀደም ያገኘሁት እንደማንኛውም እንደተማረ ሰው እንደማፈቅራት እንደምወዳት ወይ ደግሞ ለኔ እንደሚያደርጋት እንደሚፈልጋት አይነት ወንድ ነው ያወራሁት። አብርሽ አፍቅሬያታለሁ አልኩት። ሌላ ነገር መጥፎ ነገር አልተናገርኩትም አይደለ? እሷን ከማፍቀር ደግሞ የሚለየኝ ነገር የለም። አሁንም እናንተ ስለመጣችሁ ይሄ ሁሉ ግርግር ስለተፈጠረ ስላንገላታችሁ እኮ የሚቀየር ነገር የለውም። ይቀየራል። በደንብ ነው የሚቀየረው። በነገራችን ላይ በደንብ ነው የሚቀየረው። አለበለዚያ እኛ በግድን እሺ አይደለም። እሺ ይኸውላችሁ ስለወረወራችሁ ስለመታችሁኝ እኮ አይደለም እኔም እንድታዳምጡ የሚፈልገው። አንተም ወንድ ነህ አይደለ? እንደኔ ቢደርስብህ እንደኔ አታስቡ እንዴ እናንተ? እኔ የሰው ሚስት አልቀማም እንዴ? እኔ አፈቅራታለሁ እኮ ነው ያልኩህ። አፍቅራት ሺ ጊዜ ሁሌም ቢሆን ወዳታለሁ እያልኩህ እኮ ነው። ያላት እያወቅህ እንዴት አብርሃምን ላገኝ ትሏለህ? ንቀት ነው። ይኸውልህ አብርሃም የፈለገው አብርሃም ሚስት አለው። በቃ እኔ አፈቅራታለሁ። ማፈቅራት ልጅ ነች። ማን የአብርሃም ሚስት ማናት? ከነ ፍቅረ መሞት ትፈልጋለህ? ማናት የአብርሃም ሚስት? ይኸውልህ ወንድሜ አንተ እሱ ልክ አይደለም። ከሄርሜላ ሌላ ሚስት አለው? ኦኔ በቃዋለሁ። ለዛ እሺ አንዴ ይኸውልህ ልትለኝ ነው። ከሩታ የቋጩት ነገር አለ አይደል? ይኸውልህ ወይስ ሩታን የላከች አንተ? እኔ ሩታ አላከችኝም። ይኸውልህ የምፈልገው ይኸውልህ ሄርሜላን አሁንም ቢሆን አፈቅራታለሁ። ያ ማለት እናንተ ስለደበደበ የሆነ ነገር ብቻ ስላንገላታችሁኝ እንደፈለገ እኔ አንድ ወንድ ነኝ አይደል? ይሄ ሁሉ አያስፈልገኝም ነበር አይደል? ይሄ ሁሉ ማስፈራራቱም አያስፈልግም ነበር። በጣም ትንሽ ነው። እሺ እንኳን እንዳብጡኝ አንዴ። እኔ አብርሃም ሚስት አለው፣ እኔ አፈቅራታለሁ እያልኩ ነው። በቃ አሁን ከሱ ጋር ነች አውቃለሁ።
ግን ደግሞ እኔ ነኝ የምመጥናት ከኔ ጋር ነው መሆን ያለባት። ጭራሽ አብርሃም አይመጥናትም። ጭራሽ አብርሃም አይመጥናትም እያልክ ነው? እሺ እሺ አዳም እሺ አብርሃም አይመጥናትም እያልክ ነው አብርሃምን? እሺ አንዴ አዳምጠኝ። እሺ አንዴ ኧረ አይደለም ጭራሽ አብርሃም አይመጥናትም እያልክ ነው? አውራኝ። እሺ ልቀቁኝ። አንዳችሁ ይኸውላችሁ ከፈለጋችሁ እንደው አንድ ሰው ያውራኝ። እሺ ይኸውልህ ግርግር አታስቀኝ። ልቀቀኝ። አልተነካም። እሺ ይኸውልህ ረጋ ብለህ አትጩ። ሲጀመር አትጩ። ምን ያስጨዋል? ወንድ አይደለ? ምን ያስጨዋል? እሺ ይኸውላችሁ እያወራ ያለው ጭራሽ ስለሱ እኔ ነኝ የምመጥናት ምናምን ትላለህ። ይኸውልህ አሁንም ነገም ዛሬ የማልቀይረው ፍቅሬ ምንድን ታውቃለህ? ሄርሜላ በየትኛውም ሰዓት ላይ በየትኛውም ጊዜ ላይ አፈቅራታለሁ እና እሷን ዘላለምን እያፈቀርካት ትኖራታለህ እንጂ ሄርሜላ መቼም እመነኝ ከአብርሃም ለያታለሁ። መቼም ማለት ነው አብርሃም አንድ ቀን ማለት ነው አንድ ቀን ተሳስቶ ማለት ነው እንዲያዝን አንፈልግም። እሺ አንድ ቀን ተሳስቶ ከፍሏችሁ ነው ልታሰቃዩ ልትመቱኝ። ሌላ ነገር አትናገር። ማንም አልከፈለህም። ለምን እንዴ ማውራ በስተት ጀመረ። ገና ትሞታለሽ። ጉሮዬ እንዳነካኛ ገና ትሞታለሽ። አዳምጠኛ እንዴ ገና ትሞታለሽ። እሺ አዳምጠኝ። አንዴ አዳምጠኝ። ይኸውላችሁ እንዴት ነው እባክህ? መቼም ያንተ አትሆንም። የራስህ ማሰብ በጣም ትልቅ ነገር ነው። እናስቀይማለን። እናፋፋለን እንዴ ካንተም እኔ ይኸውልህ ወንድሞቼ አንዴ አዳምጡኝ እሺ። እኔ አፈቅራታለሁ አሁንም ቢሆን አፈቅራታለሁ የምላችሁ በልበ ሙሉነት እየዋሸሁ ስላልነበረም ነው። አብርሃምን ፊት ለፊት ላይ ደውዬ ጠራሁት እየዋሸሁ ስላልነበረ ነው። መጥራት አልነበረብህም። እሱ ትሰማኛለህ? እሺ መደበቅ ነበረብኝ። የውስጤን ስሜት እንዴት ልደብቀው? አንተ ንገረኝ። ትሰማኛለህ? አብርሃም በጣም ቅንና ትልቅ ሰው ስለሆነ ነው ቆሞ ቀጥረኸው የመጣለት። ትሰማለህ? እኔ ብሆን አልመጣም ነበረ። እመነኝ። ይኸውልህ እኔ እያዳመጥከኝ ከሆነ በጣም እያመኝ ነው ሰውነቴ። በነገራችን ላይ እንድትነኩኝም አልፈልግም። መታመም አይደለም ገና ልንቀጠቅጠ እንችላለን። ይኸውላችሁ እኔ አብርሃም ከላካችሁ ማንም ከላካችሁ እሺ እሱ እንደራሱ ሐሳብ ሊሆን ይችላል። እኛ ማንም አላከንም። ይኸውልህ ትሰማለህ? ትርፎሪ አታውራ። እኛ ማንም አላከንም። እኛ የአብርሃምን ደስታ ብቻ ስለምንፈልግ ነው። ደስታውን ግን ሊነጥቅ የፈለገ ሰው ማለት ነው መቼም ቢሆን ማለት ነው እኛ አንፋታው። እኔ እያልኩ ያለው አይተህ ሊሆን ይችላል። ከዚህ በፊት እዩንም አስፈራርተነዋል። እንደዚህ አግኝተ ነው ገብቶሃል አይደል? ከአብርሃም ጀርባ ማለት ነው ማንኛውም ሰው ማለት ነው ችግር እንዲፈጠር እኛ አንፈልግም። ገብቶሃል አይደል? እኛ ወርድላችሁ ሰማኝ። እኔ ወንድሜ የምትሰማኝ ይኸውልህ ሲጀመር ማለት ነው እሺ አትምተኛ። እኔ አልነካንም ገና ሰማኛለህ። ሲጀመር ማለት ነው ሰሞኑ የትላንትና ቪዲዮ ምናልባት እኔ ቤት ላይ አይተኸው ሊሆን ይችላል። እዩንም እንደዚሁ አግኝተን አስጠንቅቀነዋል። ገብቶሃል? እንደውም አንተን ከና አላሰብንህም ነበር። ገብቶሃል አይደል? ጭራሽ እንደዚህ በሄርሜላ በኩል ማንም ይመጣል አላለም ነበር። እኛ ጭራሽ በዛ በኩል በሩታ በኩል የሩታ አሽቃባጮችን እያስጠነቀቅን እያለ ነው አንተ በመሃል መተህ ይሄንን ነገር ይሰማን። ይሄንን ነገር ስንሰማ ነው አንተን እየተከታተልን የነበረው ማለት ነው። ይኸውልህ ስማኝ፣ እያፋለግን ነበረ። ገብቶሃል? አፈላልገን ነው ዛሬ እንትን ያልነው። እሺ ስለዚህ ይኸውልህ አብሪሽ ጋር ድርሽ እንድትል አንፈልግም። ሄርሜላም ጋር ቢሆን ድርሽ እንድትል እኔ አሁን በዚህ ዘመን በጉልበቱ እንደሚያስብ ሰው ያለ ቀላል ሰው የለም። በነገራችን ላይ እኔ ምንም አይወላችሁ እኔ እያወራህ ያለሁት በአግባቡ ነው። አሁን ከሩታ ጎን መቆም አለመቆም ማንም ሰው መብት አለው። እዩንም የማስፈራራት መብት የላችሁም። መጀመሪያ እኔ ሄርሜላን አፈቀርኳት፣ ወደድኳት። ምን አገባህ? ከዛ ውጪ ማንም እናስፈራራው ምን አገባህ አንተ? እሱ ልክ ስለሆነ ምን አገባህ? ሄርሜላ የኔ እንደሆነች ስለሚያስብ እዩ ሄርሜላ ለኔ እንደሆነች ስለሚያስብ ልቀቀኝ። እዩን ያስፈራራ ነው በሄርሜላ በኩል አይደለም። ገብቶሃል? እዩን ያስፈራራ ነው ማለት ነው በሩታ በኩል ነው። ገብቶሃል? ይኸውልህ ማስፈራራት ብቻ አይደለም ሰብስበን እናቃጥላቸዋለን። ሰማላ አንተም ሲጀመር አንተም ከነሱ ጎን በኩል እንድንቀላቀለ ካልፈለክ ይሄንን ነገር መውጣት ነው ያለብህ። ከዚህ ነገር በነገራችን ላይ እኔ ይኸውልህ አሁንም እንዲማላችሁ እንዲምዛታችሁብኝ እንደፈለጋችሁ ልታደርጉኝ ትችላላችሁ። ግን ልንገራችሁ ስሜቴን በግልጽ ትላንትም ተትላንት ወደ ምንም ያልቀየርኩት አንድ እውነት አለኝ እኔ ልብ ውስጥ ማንም ሊፈቀው ያልቻለ ልንገርህ። እጄ ላይ ያለ ነገር ልታስጠለኝ እንደፈለክ ልታደርገኝ ትችላለህ። ልቤ ውስጥ ያስቀመጥኳት ግን ሄርሜላ ብቻ ነች፣ ነገም ዛሬ። ያ ማለት ሴት ልጅ ትሞታለህ፣ ያ ማለት እርካት ትሞታለህ፣ ትተፋታለህ። መቼም አታገኛትም። እሺ እሺ ይኸውልህ መቼም አታገኛትም። እሺ እናንተ አትንኩኝ። እሺ ካንተ ጋር ነው የማወራው። ለምን ይመቱኛል እነሱ? አፍህን አስተካክል። እላፊ ቃላት አታውራ። እሺ እናንተ ህግ ባለበት ሀገር እኔ እንዲህ ልትመቱኝ ትችላላችሁ። እናንተ በምን ልክ ራሳችሁን አስባችሁ እንደዚህ እኔ ላይ የምትሆኑ? ህግ የሰው ሚስት ቀማ ይላል አፈቅ ወይኔ እኔ አሁንም ይሄ ሁሉ የምትሸፋፍኑት እሷ ከኔ ጋር ላለመገናኘት ካገኘችኝ ትታው እንደምትመጣ ስለምታስቡ ነው አይደል? አፈቀርካት አይደል? ና ስማኝ፣ አፈቀርካት አይደል? እያፈቀርካት መኖር ትችላለህ እንጂ ማለት ነው አብርሃምን አፈቅራታለሁ ብለህ መንገር አልነበረብህም። ስሜቴን መደበቅ ነበረብኝ ነበረብህ። ለምን ምን ይሁን ብለህ ነው ለሱ የምትነግረው? ቆይ ለአብርሃም ምን ይሁን ብለህ ነው ፍቅረኛው እንደሆነች ያው
እያወቅ ምን ይሁን ብለህ ነው ለአብርሃም የምትነግረው? አብርሃም አይወዳትም ከኔ የበለጠ ማለት አይወዳትም። ባይወዳትም እንዴት አብሯት ይሆናል? አላቅም ግን አይወዳትም። ከኔ የበለጠ የሚወዳት ባይወዳትም ግን እንደዚህ ማውራት ይችላል። ተነስ። እሺ ልቀቁኝ። ተነስ። አፍህን አትክፈት። እሺ አፍህን አትክፈት። እሺ ልቀቀኝ። ሰማላ ልቀቀኝ። እሺ ቆማ አውራ። ልትመታኝ አልፈልግም። በስነ ስርዓት ማታወራን ከሆነ ከዚህ በላይ ነው የሚከተለው። በስነ ስርዓት አውራ። እሺ ልቀቁኝ። ትግስታችን አትፈታተኑ። ብቻዬን ስላገኛችሁ እንደፈለጋችሁ ታርጉ መሰላችሁ እንዴ? ይዘህ የምትመጣው ብቻዬን ምናምን ትላለህ። ምን ልታመጣ ሰማላ? እሺ አትንኩኝ፣ በቃ አትንኩኝ፣ ልቀቀኝ። እሺ አንተ እሺ ላውራ። እመኑኝ ዛሬ የፈለጋችሁትን ነገር ልታደርጉኝ ትችላላችሁ። አይደለም ግደሉኝ። ምቼም ቢሆን ልንገራችሁ አብርሃም አይመጥናትም። እኔ ነኝ የማፈቅራት ሄርሜላ። ማንም ሰው ከኔ ይለያል። ማንም ልቀቀኝ። ይሄንም ተወስዱኝ። ልቀቁኝ። ኧረ ሸዋለ ልቀቀኝ እፈልጋለሁ። ልቀቁኝ። ወይኔ ልቀቁኝ። እሺ ልቀቁኝ።